ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ዛሬም ደግሞ 13 ሂስትሪ ኩዌስችን ፍሮም ዘ ላስት ይር ናሽናል ኤግዛም ፎር ሪሜዳል ሂስትሪ ናሽናል ኤግዛም ኩዌስችን ዊዝ ኤክስፕላኔሽን ለማየት እንሞክራለን። እንግዲህ ባለፈው ፓርት 1 እና ፓርት 2 ላይ ከጥያቄ ቁጥር 1 እስከ 60 ያሉ ጥያቄዎችን ከቨር ለማድረግ ሞክረናል። ዛሬም ደግሞ በእናንተ ጥያቄ መሰረት ፓርት 3ን ይዘንላችሁ መጥተናል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ደግሞ ለሚፈተኑ ጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ስለዚህ ከዚህ በፊት ሁልጊዜ እንደምንላችሁ ላለፈው ረዘም ላለ ጊዜ ያው እያጠናችሁ በብዙ ቆይታችኋል። አሁን ደግሞ ያላችሁን ጊዜ ጥቂት ከመሆኑ አንጻር እንደዚህ አይነት ጥያቄዎችን በመስራት በቀላሉ ለኤግዛሙ ሬዲ መሆን ትችላላችሁ። ኩዌስችን 61 አዳም ስሚዝ the wealth of nation agreed in favor of a mercantilism, b ኮንቬንሽናሊዝም፣ ሲ ሶሻሊዝም፣ ዲ ደግሞ ፍሪ ማርኬት ካፒታሊዝም። ስለዚህ አዳም ስሚዝን በምናይበት ጊዜ the wealth of nation ነው አይደለ? argued in the favor of ምንን ነበር argued አድርጎት የነበረው ተብለን ስንጠየቅ the correct answer is ምንም ጥያቄ የለም ፍሪ ማርኬት ካፒታሊዝምን ነው አይደለ? ስለዚህ አዳም ስሚዝ ፍሪ ካፒታሊዝምን ፕሮሞት ከማድረግ ትልቅ የሆነ ሮል ነበረው ማለት ነው። ስለዚህ በጥያቄው መሰረት ትክክለኛ መልሳችን ዲ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ what was the main goal of the country reformation? so A to spread Protestantism, B to reform the Catholic Church and stop the spread of Protestantism, C ደግሞ to promote scientific research፣ ዲ በምናይበት ጊዜ ደግሞ to establish ኮኔልስ ኢን ደ ኒው ወርልድ ዋር። ስለዚህ ጥያቄያችን ምንድነው ማለት ዋት ዌዝ ደ ሜን ጎል ኦፍ ካውንተር ሪፎርሜሽን። ስለዚህ የካውንተር ሪፎርሜሽን ሜን ጎሉ ምን ነበረ ነው አይደለ ጥያቄያችን እያለ ያለው። ስለዚህ የጥያቄን ኮንሰፕት ከዚህ በፊትም እንዳልናችሁ ሰው አንደርስታንድ ማድረግ እጅግ አስፈላጊ ነው። ሰው ጥያቄውን ረጋ ብላችሁ ምን እንደጠየቃችሁ አንደርስታንድ ካደረጋችሁ በኋላ ወደ ምርጫዎቹ በመሄድ ትክክለኛውን መልስ በቀላሉ መምረጥ ትችላላችሁ። ስለዚህ the correct answer is to reform the Catholic Church and stop the spread of Protestantism አይደለ? ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ቪዲዮ ላይክ ሼር ማድረግ እንዳይረሳ። እንቀጥላለን። ኩዌስችን ነምበር 63 ደርሰናል። ዋት ዳዝ ሪናይሰንስ ኢራ ኢምፓሲስ ኦን ሂውማን? ኤ አቺቭመንት፣ ቢ ፖለቲካል ፓወር፣ ሲ በምናይበት ጊዜ ደግሞ ሚሊተሪ ፓወር፣ ዲ ነን ኦፍ ደ አባቭ ይላል። ስለዚህ ዋት ዳዝ ሪናይሰንስ ኢራ ኢምፓሲስ ኦን ሂውማን? ስለዚህ አቺቭመንት ነው፣ ፖለቲካል ፓወር ነው፣ ሚሊተሪ ፓወር ነው ወይስ ደግሞ እዚህ ከተዘረዘሩት ውስጥ አይደሉም? ስለዚህ ሜን ወይም ደግሞ ዱሪንግ ዘ ሪናይሰንስ ኢራ ምን ነበረ? አቺቭመንት ነው አይደለ? ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ይሄ በዚህ አንደርስታንድ እንድታደርጉ ይሁን እንላለን። ወደ ቀጣይ ጥያቄ በምንመጣበት ጊዜ a key cause of the English Burgharese revolution was conflicted between A the monarchy and the aristocracy, B በምናይበት ጊዜ the monarchy and parliament፣ ሲ በምናይበት ጊዜ the church and the state፣ ዲ በምናይበት ጊዜ ደግሞ the peasants and the land owners። ስለዚህ ጥያቄያችን ምንድን ነው? ኤኪ አይደለ? ኤኪ ኮዝ ኦፍ the English Burgharese revolution was conflicted between በማና በማን ነበረ ይሄ ኮንፍሊክት ሀፕን ያደረገ ነው አይደል ጥያቄያችን እያለን ያለው። ትክክለኛ መልሳችን ያው ምንድን ነው? ቢ ነው ማለት ነው። ስለዚህ ኮንፍሊክቱ ተካሂዶ የነበረበት በእነዚህ በሁለቱ መካከል ይሆናል ማለት ነው። እንግዲህ ጥያቄ ቁጥር 65 ደርሰናል። ባለፈው ፓርት 3 ነው ያላያችሁት። ፓርት 1 እና ፓርት 3 ያው ከናሽናል ከአምና ማለት ነው ፒውር ናሽናል ሪሜዳል ኤግዛም የሆኑ ጥያቄዎችን ሰርተንላችኋል። በዚህ ቻናላችን ማግኘት ትችላላችሁ። ዛሬም ደግሞ የሚቀጥለውን ፓርት 3 እየሰራንላችኋለን ማለት ነው። ጥያቄ ቁጥር 65 ደርሰናል። what documents limited the power of the English monarchy after the glorious revolution? A the Mangana Charter, B the Declaration of Independence፣ C the Bill of Rights፣ ዲ ደግሞ the Napoleonic Code። ስለዚህ ጥያቄያችን ምንድን ነው? what document limited the power of English monarchy after
ግሎሪየስ ሪቮሉሽን። ኤ ማንጋና ካርት፣ ቢ ደግሞ ዲክላሬሽን ኦፍ ኢንዲፔንደንሲ፣ ቢል ኦፍ ራይት፣ ናፖሊዮኒክ ኮድ። ስለዚህ ከሚከተሉት ውስጥ የፓወርን ሊሚትድ አድርገው የነበረው የትኛው ነው ተብለን በምንጠየቅበት ጊዜ ቢል ኦፍ ራይት ነው አደለ? ቢል ኦፍ ራይት የምንለው ኢዝ ዶክመንት ዳት ሊሚትድ ፓወር ኦፍ እንግሊሽ ሞናርኪ አፍተር ግሎሪየስ ሪቮሉሽን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ይሆናል ማለት ነው። ወደ ጥያቄ ቁጥር 66 ደርሰናል። ዋት ወዝ ሜጀር ኮዝስ ኦፍ ፍሬንች ሪቮሉሽን። ስለዚህ ለፍሬንች ሪቮሉሽን ሜጀር ኮዙ ምን ነበረ ነው አይደል ጥያቄያችን እያለ ያለው። ኤ ኢኮኖሚክ ኢኒኳሊቲ እንደ ሶሻል አንሬስት፣ ቢ ሪሊጂየስ ዩኒፎርሚሊቲ፣ ሲ በምናይበት ጊዜ ደግሞ ስትሮንግ ኤንድ ቤኔቮላንት ሊደርሺፕ፣ ዲ ደግሞ ፖለቲካል ስታቢሊቲ። ስለዚህ የፍሬንች ሪቮሉሽን በምታስቡበት ጊዜ ኢሚዲየት ኮዙ ወይም ደግሞ ሜጀር ኮዙ ኦፍ ፍሬንች ሪቮሉሽን የቱ ነው ለጥያቄያችን እያለ ነው ያለ። ስለዚህ ወደ መልሱ በምንመጣበት ጊዜ ኢኮኖሚክ ኢኒኳሊቲ ኤንድ ሶሻል አንሬስት ነበር አደለ ዱሪንግ ዛት ታይም። ስለዚህ ፍሬንች ውስጥ ሪቮሉሽን እንዲነሳ በዋናነት ምክንያት ከሆኑ ነገሮች ኢኮኖሚክ ኢኒኳሊቲ አንደኛውን ቦታ ሲይዝ፣ ደግሞ በሁለተኛ ደረጃ ደግሞ እነዚህ ሶሻል አንሬስት በተለያየ ከማህበረሰብ ጋር በተያያዘ የተለያዩ ኮንፍሊክቶች ነበሩ፣ የተለያዩ ዲስአግሪመንቶች ነበሩ። በዛ ምክንያት ደግሞ there is social unrest ነበር አደለ? እረፍት አልነበራቸውም ማህበራዊ የሆነ ሰትል ለማድረግ። ስለዚህ the major cause of the French Revolution economic inequality and social unrest የሚለው ከተዘረዘሩ ምርጫዎች ውስጥ ትክክለኛ መልሳችን ይሆናል፣ ወይም ደግሞ the major cause of the French Revolution ይሆናል ማለት ነው። The next question, who was the leader during the region theory in the French Revolution? A ናፖሊዮን፣ ቢ ልውስ፣ ሲ በምናይበት ጊዜ ደግሞ ማክሲሚሊን ሮቢስፐሪን፣ ዲ በምናይበት ጊዜ ደግሞ ማሪየን አንቲኖቲ። ከዚህ በፊትም ብለናል። ትንሽ ያው ስማቸው ፕሮናውንስ ስለማያደርግ ቻሌንጅ ስለሚያደርግ እናንተ በዋናነት ሀሳቡን አንደርስታንድ ማድረግ ነው አይደለም። ስለዚህ ትክክለኛ መልሳችን ማክሲሚሊን ነው አይደለ? ዱሪንግ ሪጅን ኦፍ ቴሪ እንደ ፍሬንች ሪቮሉሽን የነበረው ሊደር ሰው እሱ ነው ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል በጥያቄያችን መሰረት ማለት ነው። next question 68 ደርሰናል። ናፖሊዮኒክ ኮድ was a set of military tactics፣ ቢ በምናይበት ጊዜ ሲስተም ኦፍ ላውስ፣ ሲ በምናይበት ጊዜ ደግሞ ታይፕ ኦፍ አርቲለሪ፣ ዲ በምናይበት ጊዜ ደግሞ ፎርም ኦፍ ገቨርንመንት። ስለዚህ ናፖሊክ ኮድ ዌዝ ናፖሊክ ኮድ የምንለውን ነገር ከዚህ ከተዘረዘሩት ውስጥ ዲስክራይብ ሊያደርግልን የሚችለው የቱ ነው ማለት ነው። ስለዚህ እናንተም ባጠናችሁት በተማራችሁም መሰረት ናፖሊክ ኮድ የሚለውን ነገር ስታስታውሱ ወደ አይምሯችሁ የሚመጣ ያው ምን እንደሆነ ራሳችሁን ትጠይቃላችሁ። ስለዚህ ትክክለኛ መልሳችን ሲስተም ኦፍ ላው ነው አይደለ? ስለዚህ ናፖሊዮ ኮድ ማለት ምንም ማለት አይደለም። ኢት ኢዝ ዘ ሲስተም ኦፍ ላው ነው። the correct answer is ቢ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ እንሞክራለን። እንግዲህ ለጓደኞቻችሁ ሼር በማድረግ እንግዲህ በዚህ ቅድምም እንዳልናቸው ምንድን ነው እናንተን በአጭር ጊዜ ለፈተናው ሬዲ እንድትሆኑ በዚህ ቻናላችን ላይ ኤግዛሞችን እየሰራን አለን ለናቹራል ተማሪዎች እንዲሁም ደግሞ ለሶሻል ተማሪዎች በሚሆን መልኩ ማለት ነው። ስለዚህ ወደ ጥያቄ ቁጥር 39 ደርሰናል። ናፖሊዮንስ ፋይናል ዲፌክት ኦከርድ አት ዘ ባትል ኦፍ ኤ ትራንፋላንጀር፣ ቢ ኦስትራላይዝ፣ ቢ ዋተርሎ፣ ዲ በምናይበት ጊዜ ደግሞ ጌትስቡርግ። ስለዚህ ናፖሊዮን ፋይናል ዲፌክት ኦከር አት ዘ ባትል ኦፍ በየትኛው ባትል ነበረ ተብለን ስንጠየቅ ትክክለኛ መልሳችን ወተርሎ ነው አይደለ? the correct answer is according to the question ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሆን። እንቀጥላለን ማለት ነው። ወደ ጥያቄ ቁጥር 7 ደርሰናል። a key causes of American War of Independence was the question is
a key causes of the American War of Independence was A. Religious conflicts, B. Economic grievance against British politics, C በምናይበት ጊዜ ደግሞ a desire to establish a monarchy, D በምናይበት ጊዜ ደግሞ the abolition of slavery። ስለዚህ slavery አይደለ? ስለዚህ ጥያቄያችን ምንድነው? what is a key causes? so what are the key causes of American War Independence was? ስለዚህ እዚህ ከተዘረዘሩት ውስጥ ትክክለኛ ኮዛችን ሊሆን የሚችለው እናንተም እንደምታውቁት ቢ ነው አይደለ? ኢኮኖሚክ ግራቪነስ አገንስት ብሪቲሽ ፖለቲክስ was a key causes of the American War of Independence ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ቢ ይሆናል ማለት ነው። the next question in the British what happened in the 17th century? ስለዚህ ብሪቲሽ ውስጥ በ17ኛው ክፍለ ዘመን ምን ነበረ ሀፕን የተደረገው? እዚህ ከተዘረዘሩት ውስጥ ኤ limited the power of the monarchy, B no importance to parliament, C the bill of the right, ዲ በምናይበት ጊዜ ደግሞ the Napoleonic code። ስለዚህ what happened in the 7th century of in the British ተብለን በምንጠየቅበት ጊዜ the correct answer is the bill of right ነው አይደለ? ስለዚህ the bill of right happened during the 7th century in the British ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ who lead the French Revolution ጥያቄ ቁጥር 72 ደርሰናል። who was lead the French Revolution? ስለዚህ የፍሬንች ሪቮሉሽን ሊድ ሲያደርግ የነበረው ማን ነው አይደል ጥያቄያችን እያለ ኤ ጆርጅ ደብሊዩ ነው፣ ቢ ደግሞ ቤንጃሚን ፍራንክሊን ነው። ወደ ሲ በምንመጣበት ጊዜ ደግሞ ቶማስ ጄፈርሰን፣ ዲ ደግሞ ነን ስታንግሽን። ሰው ማን ይመስላችኋል የፍሬንች ሪቮሉሽንን ዱሪንግ ዳት ታይም ሊድ ሲያደርግ የነበረ ሰው ተብለን በምንጠየቅበት ጊዜ ትክክለኛ መልሳችን እንደምታውቁት ዲ ይሆናል ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት ራይት አኮርዲንግ ቱ ኩዌስችን ይሆናል ማለት ነው። እንግዲህ ግሬስ ሪሜዳል ቱቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ሰው ከፊት ለፊታችሁ ላለ ፈተና እንግዲህ ላለፉ ረጅም ጊዜያት ስታጠኑ ራሳችሁን ስታዘጋጁ ቆይታችኋል። ስለዚህ ብዙ መጨናነቅ አያስፈልግም። እንደዛ አይነት ጥያቄዎችን በመስራት ራሳችሁን ሰው ሬዲ እንድታደርጉና ስትሬስ ሚኒማይዝ እንድታደርጉ ይሁን እንላለን። ስለዚህ ጥያቄ ቁጥር 73 ደርሰናል። which states were fighting in the US Civil War? A. United States and Great Britain, B. North ወይም ደግሞ ዩኒየን and the South ወይም ደግሞ እነዚህ ኮንፌዴሬንሲ ብንላቸው አሉ አይደለ? ሰው ዲ ሲ በምናይበት ጊዜ ደግሞ ዩናይትድ ስቴትስ and ፍራንስ፣ ዲ ደግሞ the East and the West። ስለዚህ ጥያቄያችን ምንድነው? which states were fighting in the US Civilian War አይደለ? ጥያቄያችን እንደዛ ነው። ትክክለኛ መልሳችን በምንመጣበት ጊዜ ቢ ኢዝ ዘ ኮሬክት ራይንስ ኖርዝ ኦር ዩኒየን ኤንድ ዘ ሳውዝ ወይም ደግሞ እነዚህ ኮንፌዴረንሲ ናቸው። ስለዚህ በእነሱ መካከል ነበረ ይሄ ፋይቲንግ ተካሂዶ የነበረው ማለት ነው። ስለዚህ the correct answer is B ይሆናል። በዛ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 74 ደርሰናል። what was the main reason for war between British and American? ስለዚህ ብሪቲሽ እና አሜሪካ ላይ ዋር ነበር አይደለ? ስለዚህ ሜን ሪዝን ምን ነበረ ነው? ለጦርነቱ ዋናው ሪዝን ምን ነበረ ነው? ኤ ሪሶርስ፣ ቢ ፍሪደም፣ ሲ ታክሲስ፣ ዲ ፖለቲክስ። ሶ በተማራችሁትም መሰረት ይሄ በጣም ቀለል ያለ ጥያቄ ነው አይደለ? what was the main reason for the war between British and American ተብለን በምንጠየቅበት ጊዜ ታክስ ነው አይደለ? ታክስ is the main reason for the war between British and American during that time ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። እንግዲህ እንቀጥላለን። in US civil war what was the South state called? ስለዚህ ዩኤስ ላይ ሲቪል ዋር ነበር አይደለ? ስለዚህ እነዚህ ሳውዝ ስቴቶች ምን ተብሎ ይታወቁ ነበረ? ኤ ግሬት ብሪቴን፣ ቢ ዩኒየን፣ ዲ በምናይበት ጊዜ ደግሞ ኮንፌዴሬንሲ፣ ዲ በምናይበት ጊዜ ደግሞ ፍሬንች። ስለዚህ በዛን ጊዜ በሲቪላን ዋር በተካሄደ ጊዜ እነዚህ ሳውዝ ስቴት በሌላ ስማቸው ምን ተብሎ
የሚታወቁ ነበረ? ሲ ነው አይደል ትክክለኛ መልሳችን። ኮንፊደረንሲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሲ ኢዝ ኮሬክት አንሰር አኮርዲንግ ቱ ኩዌስችን ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። እንግዲህ እንቀጥላለን። በዛሬ እንግዲህ ቆይታችን ሂስትሪ ፓርት ስሪን እያየንን እንገኛለን ማለት ነው። ከዚህ በፊት ፓርት ዋን እና ፓርት ቱ ሰርተንላችሁ አለን። ያን ያላያችሁ ተማሪዎች ያው እንድታዩና በብዙ ራሳችሁ ላይ በማየት እንድትጠቀሙ ሪከመንድድ እናደርጋለን። ኔክስት ኩዌስችን ሁ ሮት ዘ ዲክላሬሽን ኦፍ ኢንዲፔንደንሲ። በጣም ቀለል ያለ ጥያቄ ነው አይደለ? ይሄ ዲክላሬሽን ኦፍ ኢንዲፔንደንሲን የጻፈው ማን ነው ነው አይደለ? ኤ ጆርጅ ዋሽንግተን፣ ቢ ቤንጃሚን ፍራንክሊን፣ ሲ ቶማስ ጄፈርሰን፣ ዲ በምናይበት ጊዜ ደግሞ ጆን አደምስ። ስለዚህ የዲክላሬሽን ኦፍ ኢንዲፔንደንስ ጸሐፊ ማን ነው ነው? ሰው ማን ይመስላችኋል? ይሄ ብዙ ማሰብ ምናምን የሚያስፈልግ ጥያቄ አይደለም። ኮሬክት አንሰር ኢዝ ቶማስ ጄፈርሰን አይደለ? ቶማስ ጄፈርሰን በዛ ታይም አንድ የነበረ ግለሰብ ነው። ሰው ዳት ወዝ ሮት ዲክላሬሽን ኦፍ ኢንዲፔንደንሲን የጻፈው ቶማስ ጄፈርሰን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ወደ ቀጣይ ጥያቄ መተናል። ወደ ቀጣይ ጥያቄ በምንመጣበት ጊዜ which was the most important factor to the US to become one powerful state? ስለዚህ ስፔሻሊ ናውዴይስ አይደለ? ያንን ብቻ አይደለም፣ አሁንም አሜሪካ በጣም ፓወርፉል ስቴት እንደ ወርልድ ፓወርፉል ስቴት ነው አይደለ? ስለዚህ which was the most important factor to the US to become one a powerful state? A war፣ B land፣ C natural resource፣ ዲ አግሪካልቸር። ስለዚህ ዩኤስ ዋን ፓወርፉል ስቴት እንድትሆን ካደረጉ ምክንያቶች ውስጥ the most important factor ተብሎ የሚታወቀው እናንተም እንደምታውቁት ናቹራል ሪሶርስ ነው አይደለ? እንግዲህ ናቹራል ሪሶርስ is one was the most important factor to the US to become one powerful state ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉት ይሁን እንላለን። ወደ ቀጣይ ጥያቄ በምንመጣበት ጊዜ which of the following is an example of positive nationalism? which of the following is an example of positive nationalism? A xenophobia and discrimination against immigrants, B promoting national unity and cultural pride, C aggressive expansionism and conscience, ዲ በምናይበት ጊዜ ኦፕሬሽን ኦፍ ማይኖሪቲ ግሩፕ ዊዝን ዘ ኔሽን። ስለዚህ ከሚከተሉት ውስጥ አን ኤግዛምፕል ኦፍ ፖዚቲቭ ናሽናሊዝምን ሪፕሬዘንት የሚያደርገው የቱ ነው ተብለን ስንጠየቅ ኮሬክት አንሰር ኢዝ ቢ ምን ይላል ተብለን ስንጠየቅ ፕሮሞቲንግ ናሽናል ዩኒቲ ኤንድ ካልቸራል ፕራይድ ኢዝ ዋን ኦፍ አን ኤግዛምፕል ኦፍ ፖዚቲቭ ናሽናሊዝም የሚለውን ፕሪንሲፕል ወይም ደግሞ ለፖዚቲቭ ናሽናሊዝም ጉድ ኤግዛምፕል መሆን ይችላል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። So the next question, the unification of Italy was completed in ዓመተ ምህረቶች ናቸው አይደለ? እዚህ ጋር ያው እየጠራን እንትን ማለት ብዙም አስፈላጊ አይደለም ታውቃላችሁ። ስለዚህ the unification of Italy was completed መች ነበረ የተገባደደ ኦል ያለቀው ተብለን ስንጠየቅ በ1871 ይሆናል ማለት ነው። ስለዚህ በ1871 ላይ the unification of Italy was completed የሆነበት ዓመተ ምህረት ነው ወይም ደግሞ ጊዜ ነው ማለት ነው። the next question, a key figure in the unification of Germany was A ጊሲፔን፣ B ኦቶ ቮን ቢስማርክ፣ ሲን በምናይበት ደግሞ ካሚሊዮ ቤንሶ and count of the cover፣ ዲ በምናይበት ጊዜ ደግሞ ጻር አሌክሳንደር ቱ። ስለዚህ ጥያቄያችን ምንድን ነው? a key figure in the unification of Germany was so the correct answer እዚህ ከተዘረዘሩት ውስጥ ኦቶ ቮን ቢስማርክ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ a key figure in the unification of Germany was Otto von Bismarck is the correct answer ይሆናል ማለት ነው። the next question, Otto von Bismarck was the king of Italy, B the counselor of the Persian፣ C በምናይበት ጊዜ president of the United States፣ ዲ በምናይበት ጊዜ ደግሞ ኢምፔረር ኦፍ ኦስትራሊያን። ስለዚህ ኦቶን ቮን ቢስማርክን በምንድን ነው የሚታወቁት ተብሎን በምንጠየቅበት ጊዜ
ቻንስለር ኦፍ ፐርዣ ነው አይደለ? ስለዚህ ኮሬክት አንሰር ኢዝ ቻንስለር ኦፍ ፐርዣ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 82 ደርሰናል። ጥያቄ ቁጥር 82 በምናይበት ጊዜ ክሬሜኒያን ዋር ከ1853 እስከ 1856 አይደለ ኢንቮልቭድ አራውንድ ፎር ለ3 ለ4 ዓመታት ማለት ነው። ስለዚህ ኢንቮልቭድ ማንና ማን ነበረ ኢንቮልቭ ያደረጉት ዋሩ ላይ ተብለን ስንጠየቅ ኦንሊ ራሽያን ኤንድ ኦቶማን ኢምፓየር ቢ በምናይበት ጊዜ ራሽያ አገነስት አን አሊያንስ ኦፍ ብሪቴን ኤንድ ፍሬንች ኤንድ ኦቶማን ኢምፓየር ሲ በምናይበት ጊዜ ኦንሊ ኢሮፒያን ፓወር ፋይቲንግ ኢች አዘር ዲ ደግሞ ዩናይትድ ስቴትስ አገነስት ስፔን። ሰው ትክክለኛ መልሳችን ራሽያ አገነስት አን አሊያንስ ኦፍ ብሪቴን ፍሬንች ኤንድ ኦቶማን ኢምፓየር የሚለው ትክክለኛ መልሳችን ይሆናል ማለት ነው። ይህን በዛ ወይ አንደርስታንድ እንድታደርጉት ይሁን። the next question, which states played a leading role in the unification of Germany? A. Australia, B. Persia, C. Bavaria, D. በምናይበት ጊዜ ደግሞ ሳክሲዮኖሊ። ስለዚህ which state played a leading role in the unification of Germany ተብለን በምንጠየቅበት ጊዜ Persia is the correct answer ወይም ደግሞ Persia is the state played that a leading role in the unification of ጀርመኒ ይሆናል ማለት ነው። ትክክለኛ መልሳችን ቢ ይሆናል። the next question is Germany and Italy was not known before nationalism because of A. people are mixed, ቢ ደግሞ በምናይበት ጊዜ lack of understanding፣ ሲ በምናይበት ጊዜ division፣ ዲ ደግሞ ፖለቲካል ሊደር። ስለዚህ የጥያቄውን ሀሳብ አንደርስታንድ ስናደርግ ጀርመኒ እንደ ኢታሊ was not known before the nationalism because of አደለ ናሽናሊዝም የሚል ፕሪንሲፕል ከመምጣቱ በፊት አይታወቁም ነበር እና ለምንድን ነው አደለ ጥያቄን ያለው። ስለዚህ ለምንድን ነው ለምለው ትክክለኛ ሪዝናልን ዱቱ ዲቪዥን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ to what countries did Russia wanted to go? to what countries did Russia want to go? A. American፣ B. Ocean፣ C. to Mediterranean Sea፣ D ደግሞ nothing። so the correct answer is to Mediterranean Sea ነው አይደለ? so ትክክለኛ መልሳችን ሲ ይሆናል። ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። next question is what was the name of the area in Gondar where royal family are located? A. ጎንደር ግቢ፣ ቢ ፋሲል ግቢ፣ ሲ በምናይበት ጊዜ ደግሞ አራውንድ ጎንደር ኤሪያ፣ ዲ ደግሞ ፋሲል ኤሪያ። ስለዚህ ጥያቄያችን ምንድነው? what was the name of the area ጎንደር where royal family are located። እነዚህ የተለያዩ የጎንደር ሮያል ፋሚሊዎች ነበሩ አይደለ? ስለዚህ ዱሪንግ ዳት ታይም የት ነበረ ሎኬትድ ሆነው የነበሩት ነው ጥያቄያችን እያለ ያለው አይደለ? ትክክለኛ መልሳችን ፋሲል ግቢ ነው አይደለ? so the correct answer is ቢ ይሆናል። ግሬስ ሪሜዳል ቲዩቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ እንደዚህ ደግሞ እየሰራንላችሁ የምንለቃችሁን እጅግ ሲግኒፊካንስ የሆኑ ጥያቄዎችን ከነ ማብራሪያ እንድታገኙት ዘንድ የኖቲፊኬሽኑን ምልክት በማብራት እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ለቀጣይ ደግሞ ላለባችሁ ፈተና ይረዳችሁ ዘንድ በየፓርት ከፋፍለን ሰው ሂስትሪ እየሰራንላችኋለን ስፔሻሊ ፎር ሶሻል ሳይንስ። ስለዚህ ፓርት 1 እና ፓርት 2 ያላያችሁ ልጆች ፓርት 1 እና 2 እንድታዩ በዚህ ደግሞ ፓርት 3 እየሰራንላችሁ አለን ማለት ነው። ወደ ጥያቄ ቁጥር 87 ደርሰናል። who played a significant role in the facilitating trade in the Gibe region? A. Arabs፣ B. Portuguese፣ C. Indians፣ D. Chinese። ስለዚህ ጥያቄያችን ምንድነው? who played a significant role in the facilitating trade in the Gibe region። ስለዚህ ጊቤ ሪጅን ላይ ያሉ እነዚህ ከትሬድ ጋር የተያዙ ነገሮችን ፋሲሊቴት በማድረግ ሲግኒፊካንት የሆነ ሮል የወጣው ወይም ደግሞ ያደረገው ማን ነው አይደለ እያለን ያለው። ስለዚህ ሁላችሁም እንደምታውቁት በኮሬክት አንሰርን አረብስ አር ዘ ኮሬክት አንሰር ይሆናል ማለት ነው። ጥያቄ ቁጥር 88 ደርሰናል። ሸዋ ፖለቲክስ ዌር ዊች ታይፕ? ሰው ሸዋ ፖለቲክስ በምንልበት ጊዜ ዊች ታይፕ ነው? ኤ ሞናርኪክ፣ ቢ በምናይበት ጊዜ ደግሞ ሽንክድም፣ ሲ ኪንግስ፣ ዲ ነን ኦፍ ዘ አባቭ። ስለዚህ ሸዋ ፖለቲክስን
በምታነሱበት ጊዜ which type of politics ውስጥ ነው ኢንክሉድ የሚሆነው ተብለን ስንጠየቅ ሞናርኪ ነው አይደለ? ስለዚህ ሞናርኪ ታይፕ ኦፍ ፖለቲክስ ነው ማለት ነው። ስለዚህ ትክክለኛ መልሳችን ይሆናል ማለት ነው። ወደ ጥያቄ ቁጥር 89 ስንመጣ which European religious order arrived in Ethiopia during the Gondarian period seeking to convert the population? ዶማንሲካንስ፣ ቢ በምናይበት ጊዜ ደግሞ ፈረንሲካንስ፣ ሲ በምናይበት ጊዜ ደግሞ ጄሱስ፣ ዲ በምናይበት ጊዜ ደግሞ በንዲክት። ስለዚህ which European religious order arrived in Ethiopia during the Gondarian period seeking to convert the population ተብለን በምንጠየቅበት ጊዜ እነዚህ ጄሱስ የሚባሉ ናቸው አይደለም። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ሲ ይሆናል ማለት ነው። እንቀጥላለን ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁም ሼር እንድታደርጉ ይሁን እንላለን። ለፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ ደግሞ በተለያዩ ዓመተ ምህረት የወጡ ስፔሻሊ ሪሰንት የሆኑ ሪሜዳል ናሽናል ኤግዛም ጥያቄዎችን ከነ ማብራሪያ ፎር ቦዝ ናቹራል ሳይንስ ስቱደንት እንደ ሶሻል ሳይንስ ስቱደንት ከነ ማብራሪያ ጥያቄዎችን እየሰራንላችኋለን። በዛሬ ቆይታችን ቅድምም እንዳልነው ፓርት 3 ሂስትሪ እየሰራንላችኋለን። ፓርት 1 እና ፓርት 2 ያላያችሁ ተማሪዎች ያን እንድታዩ ደግሞ ሪከመንድድ እናደርጋለን። ፕላስ እንድንሰራላችሁን የምትፈልጉትን ደግሞ በኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ እናንተን ለመርዳት እንሞክራለን። ጥያቄ ቁጥር 90 ደርሰናል። which doctrine of the Catholic Church caused significant controversy and resistance among the Ethiopian Orthodox clergy and the population? A. The Trinity, B. The nature of Christ or Christology, C. በምናይበት ጊዜ ደግሞ the role of the Pope, ዲ በምናይበት ጊዜ ደግሞ the use of Latin in the religious service። ስለዚህ ጥያቄያችን ምንድነው? እነዚህ ዶክትሪን አላቸው አይደለ? ስለዚህ which doctrine of the Catholic Church caused a significance፣ ስለዚህ ቅራኔ ወይም ደግሞ ነበራቸው አይደለ? ጥያቄ የሚፈጥሩ ብዙ ነገሮች ነበሩ። ስለዚህ የትኛውን ሆኖ ነው አይደለ እያለን ያለው? ትክክለኛ መልስ እዚህ ከተዘረዘሩት ውስጥ the nature of Christ ወይም ደግሞ በክሪስቶሎጂ ጋር በተያያዘው ላይ ያው ልዩነት ነበራቸው ማለት ነው። ወይም ደግሞ እርስ በርሳቸው የሚያቃርናቸው ነገር ነበረ። ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ወደ ጥያቄ ቁጥር 91 ስንመጣ ኢምፓየር ሱሶኒዮስ ኢቬንቹዋሊ ኤ successfully converted the entire Ethiopian population to Catholicism, B expelled all Jesuit missionary, ሲ በምናይበት ጊዜ ደግሞ abdicated in the favor of his son Fasilides due to widespread unrest caused by his Catholic learning. ዲ በምናይበት ጊዜ ደግሞ formed a lasting alliance within the papal state። ስለዚህ ኢምፓየር ሱሶኒዮስ ኢቬንቹዋሊ በምናይበት ጊዜ abdicated አይደለ in the favor of his son of Fasilides due to widespread unrest caused by his Catholic ሊኒንግ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። the next question, what was the main economic activity in the Gondar during its peak? A. mining, B. agriculture and trade, C. fishing, D ደግሞ ማኑፋክቸሪንግ። ስለዚህ ይሄ ቀለል ያለ ጥያቄ ነው አይደለ? what was the main economic activity in the Gondar during its peak? ስለዚህ ከተዘረዘሩት በምን ነበረ ነው ሞር እነዚህ ሲታወቁ የነበሩት ተብለን ስንጠየቅ the correct answer is fishing ነው አይደለ? fishing is the correct answer ወይም ደግሞ fishing the main economic activity in the Gondar during its peak ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዛ ወይ አንደርስታንድ እንድታደርጉት ይሁን። እንግዲህ ጥያቄ ቁጥር 93 ደርሰናል። ወደ ማገባደዱ እየደረስን ነው። ልጅ ዳይናስቲ የይጁ ዳይናስቲ አሶሺየትድ ዊዝ ዊች ሂስቶሪካል ፔሪድ። ስለዚህ የይጁን ዳይናስቲ በምናይበት ጊዜ ከየትኛው ሂስቶሪካል ፔሪድ ጋር ነው አሶሺየትድ ሊሆን የሚችለው? ኤ አክሱማይት ፔሪድ፣ ቢ ዛጉዌ ዳይናስቲ፣ ሲ በምናይበት ጊዜ ደግሞ ዘ ጎንደሪያን ፔሪድ፣ ዲ በምናይበት ጊዜ ደግሞ ሰለሞኒክ ዳይናስቲ። ስለዚህ የይልጁ ዳይናስቲ በምናይበት ጊዜ the most associated historical period ምንድን ነው ተብለን ስንጠየቅ the ጎንደሪያን ፔሪድ ነው አይደለ? so the ጎንደሪያን ፔሪድ is
So one of the most historical ፔሪድ ዳት አሶሺየትድ ዊዝ ዩጁ ዳይናስቲ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን እንደዛ ይሆናል። ኔክስት ኩዌስችን ኢዝ ዋት ኢዝ ዘመነ መሳፍንት? ዋት ኢዝ ዘመነ መሳፍንት? ስለዚህ ዘመነ መሳፍንት በምንልበት ጊዜ ምን ማለታችን ነው? ኤ ኔም ኦፍ ጎንደሪያን ፕሌስስ፣ ቢ ኤ ፔሪድ ኦፍ ዲሰንትራላይዝድ ፓወር ኢን ኢትዮጵያን ሂስትሪ ካራክተራይዝድ ባይ ሩል ኦፍ ሪጂናል ዋርሎርድስ ኦር ኢራ ኦፍ ፕሪንስ። ሲ በምናይበት ጊዜ ኔም ኦፍ ጂሱስ ሚሽነሪ። ዲ በምናይበት ደግሞ ታይፕ ኦፍ ኢትዮጵያን ኦርቶዶክስ ቻንት። ስለዚህ ዘመነ መሳፍንት በምንልበት ጊዜ ሁላችሁም እንደምታውቁት ኮሬክት አንሰር ኢዝ ፔሪድ ኦፍ ዲሰንትራላይዝድ ፓወር ኢን ኢትዮጵያን ሂስትሪ አደለ ዳት ካራክተራይዝድ ባይ ሩል ኦፍ ሪጂናል ዋርሎርድስ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ ዘመነ መሳፍንትን ከዚህ ጋር ነው አያይዘን ልናነሳ የምንችለው ማለት ነው። ጥያቄ ቁጥር 95 ደርሰናል። ኤምሬት ኦፍ ሀረር ዌዝ ክርስቲያን ኪንግደም፣ ቢ አን ኢንዲፔንደንት ሙስሊም ሲቲ ስቴት ኤንድ ሴንተር ኦፍ ኢስላሚክ ለርኒንግ ኤንድ ትሬድ። ሲ በምናይበት ጊዜ ሪጅን ኮንትሮልድ ባይ ዩጁ ዳይናስቲ። ዲ በምናይበት ጊዜ ደግሞ ቴሪቶሪ ኮንትሮልድ ባይ ፖርቹግስ። ስለዚህ ኤምሬት ኦፍ ሀረር ተብለን በምንጠየቅበት ጊዜ ወደ ሀሳባችን ወደ አእምሯችን የሚመጣ አን ኢንዲፔንደንሲ ሙስሊም ሲቲ ስቴት ነው አይደለም። እንደ ሴንተር ኦፍ ኢስላሚክ ለርኒንግ እንደ ትሬድ ነው። ስለዚህ ኤምሬት ኦፍ ሀረር ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን ማለት ነው። ኔክስት ኩዌስችን ሺኬ ኪንግ ኦፍ አሶሳ ዌር ፕራይመሪ ኢንፍሉዌንስድ ባይ ክርስቲያኒቲ፣ ቢ ኢስላም ኤንድ ሱዳኔስ ካልቸር፣ ቢ ሲ ጁዲዝም፣ ዲ ደግሞ ኢሮፓን ኮሎኒያሊዝም። ስለዚህ ፕራይመሪ ኢንፍሉዌንስድ የሆነበት በማን ነው ተብለን በምንጠየቅበት ጊዜ ኢስላም ኤንድ ሱዳኔስ ካልቸር የሚለው ትክክለኛ መልሳችን ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉት ይሁን። ጥያቄ ቁጥር 97 ደርሰናል። ሜጀር ሪዝን ኦፍ ቱ ሺፍት ፍሮም አዘር ሪጅን ቱ ጎንደር። what the major reason to shift from the other region to the Gondar? A strategic location and fertile lands, B Jesuits missionary location, C located on the coastal line, D ደግሞ ties within a new country። ስለዚህ the major reason to shift from the region to the Gondar ተብለን በምንጠየቅበት ጊዜ ምንድን ነው ሪዝኑ ስንል strategic location ነው አይደለ? due to the strategic location and the fertile land ስለነበረ ነው። ይህም በዚህ አንደርስታንድ እንድታደርጉ ይሁን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህ በዛሬ ቆይታችን ደግሞ ሂስትሪ ፓርት 3 ይዘንላችሁ መጥተናል። ፓርት 1 እና ፓርት 2 ደግሞ ያላያችሁ ተማሪዎች በማየት እንድትጠቀሙና ራሳችሁን ከፊት ለፊታችሁ ላለ ኤግዛም ሬዲ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 98 ደርሰናል። ጎንደር ዳይናስቲ ፎልስ what did follow it? Gondar dynasty falls. Then what did follow it? A political instability, B strong leader, C wealth, D ደግሞ expansion። ስለዚህ ትክክለኛ መልሳችን ይሄ ቀለል ያለ ጥያቄ ነው አይደለም? ፖለቲካል ኢንስቴቢሊቲ ነው። ምክንያቱም ጎንደር ዳይናስቲ በሚወድቅበት ጊዜ ምንድን ነው እየተከሰተው በመውደቁ ተከትለው ተብለን በምንጠየቅ ፖለቲካል ኢንስቴቢሊቲ ነው አይደለ? ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል። ይህም በዛ ወይ አንደርስታንድ እንድታደርጉ ይሁን። ኔክስት ኩዌስችን ኢዝ ዋይ ዲድ ኢምፓየር ሱስንዮስ ጊቭ አፕ ኦን ሂዝ ካቶሊክ ሪሊጅን? ዋይ ዲድ ኢምፓየር ሱስንዮስ ጊቭ አፕ ሂዝ ካቶሊክ ሪሊጅን? ኤ ሬዚስታንስ ፍሮም ሂዝ ፒፕል፣ ቢ ስኬርድ ፍሮም ቢንግ ዲቶነርድ፣ ሲ ሲክነስስ፣ ዲ በምናይበት ጊዜ ዲድ ናት ላይክ ካቶሊሲዝም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሬዚስታንስ ፍሮም ሂዝ ፒፕል ነው አይደለ? ስለዚህ በዚህ ምክንያት ሱስንዮስ ለካቶሊኮች እውቅና እንደሰጠ ይታወቃል ማለት ነው። ኔክስት ኩዌስችን ወደ ዛሬ ወደ መጨረሻ ጥያቄ መተናል ማለት ነው። ጥያቄ ቁጥር 100 ዋት ሲቲ ኢን ኢትዮጵያ ሪፕሌስድ ዘ ግሬት ሲቲ ኦፍ ጎንደር አስ ዘ ግሬተስት አፍተር ኢትስ ፎል? አዲስ አበባ፣ ቢ መቀለ፣ ሲ ላሊበላ፣ ዲ ሻሸመኔ። ይሄ በጣም ቀለል ያለ ጥያቄ ነው። ሁላችሁም እንደምታውቁት አዲስ አበባ ኢዝ the correct answer ይሆናል ማለት ነው። ታንክስ ፎር ዋቺንግ ሉክ ፎር አዘር ቪዲዮ
for the last year national exam question with explanation for all subjects especially ቀደምም እንዳልነው ለናቹራል ሳይንስ ተማሪዎችም እንዲሁም ነው ለሶሻል ተማሪዎች የሚሆን ሰው እያንዳንዱን በፓርት እየከፋፈልን አለን። ስለዚህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት እጅግ ሲግኒፊካንት የሆኑ ቪዲዮዎችን ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ